ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። የሞተ ሰው ጣት ቆርጠው መተት አረጉብን። ፋጢማ ክፍል 6። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ ህዝነት ጥበቃው አይለያችሁ እያልኩኝ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት ወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን የሞተ ሰው ጣት ቆርጠው መተት አረጉብን። ፋጢማ ክፍል 6። ምን እንደሆነ ባውቅም ችግሩን ምስጢሩን ብትነግሩኝም ግን ማየቱ ያስጨንቀኝ ነበር። እንዲሁ ሕክምና በጀመርኩ በሳምንቱ ባለቤቴ ይህን ፋይል አምጪልኝ አለኝ። እኔ ቁመቴ አይደርስም ስለው የቢሮ ወንበር ላይ ቁሚና አምጪ አለኝ። እሺ አልኩ። ቆምኩ፣ ሰጠሁት። አሁን ሲህርሽን አገኘሽው አለኝ። ይህን መናም ለእናንተ ስነግራችሁ 70% ይህ ነገር ሲህር የተደረገበትን ቦታ ጠቋሚ ነው የሚሆነው። ምክንያቱም የሞቱ ሰዎች በመናም አይዋሹም የሚለውን ተገን በማድረግ ያካልሆነ ግን ሌላ ትርጉም ይኖረዋል አላችሁኝ። ሄድኩኝ መስሪያ ቤት ቢሮ ገባው። በዛ ጊዜ ገብቼ እንደማላቅ የሚያውቁ ሰራተኞች ድንግጥቅጥ አሉ። መስሪያ ቤትም አይመስልም። አቧራው ምኑ ያስጠላል። ያየሁትን ቦታ በመናሜ የጠቆመኝን ቦታ ትኩር ብያየሁት። ምንም ነገር ያለ አይመስልም። መደርደሪያ ነው። ትዝ ሲለኝ ወንበሩን ሳባረኩና ቆምኩበት። ያየሁትን ማመን አቃተኝ። የተጠቀለለ ኳስ ነገር ይመስላል። በጣም ጮህኩኝ። ሰራተኞቹ በሩን በርግደው መጡ። ደንግጠዋል። ምንድነው ተባለ። አዩት። አንድ የቁርአን ዕውቀት ያለው ሰራተኛ አብዱል ሐፊዝ ይባላል። በርጭርቃን ሰውና እኔ በዛ ሰዓት በቃ ፍርሃት ልቤን አስበርጉጎታል። እንቀጠቀጣለው። ቢስሚላህ ብሎ ሲከፍተው የሚሸት የሰው ጣት ተቆርጦ ውስጡ አለ። ይሄ ነገር ብሎ ፈሩ። ውስጡ የባለቤቴ ፎቶ አለ። በውስጡ ፎቶ ጋር የተጠቀለለ ወረቀት አለ። ያ ወረቀት ወጣ። እኔ እዛ የምጮኸው የቀልብ ዶክተርን አናግሩልኝ እያልኩ ነው። ምንም አልገባቸውም መጀመሪያ ላይ። ኋላም ነው አብዱ በቃ ማናቸው እናናግራቸው ሲል ስልኬን ሰጠሁት። አናገሯቸው። ከዛንም ሲሩ ከከሸፈ ኋላ ባላችሁን መሰረት ፖሊስ ጠራን። ፖሊስ መጣ። ጉዳዩን አየ። ተገርመው ጣቱን ይዘው ሄዱ ቢሮ። በጣም ይሸት ነበር። እንደዛ ሰው ተሸካክሞ ቤት ወሰደኝ። ቤት ገብቼ ተኛው። ከነቃው ኋላ እናንተን አናገርኳችሁ። እንኳን ደስ ያለሽ የባለቤትሽን
የቤተሰብሽን ሲህር በሙሉ አክሽፈሻል አላችሁኝ። ኡስታዜ ባለቤቴ ድንገት እንደወጣ የቀረው የልጁም ድንገተኛ ሞት ሲህር መሆኑን አለመጠርጠር የጎዳኝ። ባቅ ኖሮ ልደርስላቸው እችል ይሆን የሚል ስጋቴን እናንተ አጠፋችሁልኝ። ሁሉም ነገር በቀድር ነው፣ አላህም ያለው ሆነ አልኩኝ። በነጋታው ስራ አልሄድም ስላችሁ እረፊ እንዳላችሁኝ በቃ እረፍት ላድርግ ብዬ ገና ጧት ያሲንን ቀርቼ ከመጨረሴ ከፖሊስ ጣቢያ ስልክ ተደወለልኝ። ነይ አሉኝ። እሺ ብዬ ሄድኩ። በዛን ጊዜ ብዙ ጥያቄዎችን ጠየቁኝና ከኔ ገንዘብ ዘርፎ የሄደው ሰውዬ በቅርቡ ቁጥጥር ውስጥ እንደሚገባ ፍንጩን ጭምር ጠቆሙኝ። እናም ካሜራ አድርጊ ቢሮሽ ተባልኩ። እሺ አልኩ። ከዛ ቀን ጀምሮ የሆነ ነገር ተከፈተልኝ። በቃ የድሮ ባህሪ መምጣት ጀመረ። ስራ ይለኛል። ሰዎችንም መቅረብ ጀመርኩኝ። የሚገርማችሁ ሁሉንም በሚባል መልኩ የድርጅቱን ሰራተኞች ሕክምና አስጀምራለሁ። ጉድ ተብሎ ስንት ዓመት የተቀመጠ ሲህር እንዴት በእነርሱ ተገኘ ተብሎ ሁሉም ያወራሉ። ቢሮውን ቀለም ቀባው፣ ለወጥኩኝ፣ የመስታወት ቢሮዎች አደረግኩኝ። እናም ካሜራ አድርጌ ስራ ደስ በሚል ሁኔታ ላይ ሳለ ያ ከባለቤቴ ብር የሰረቀው ሰው ሽምግልና ላከብኝ። እሱ ሲህሩን እንዳላሰራ ግን ካደኝ። እኔ ደግሞ በፍጹም ሲህሩን ካላመንክ አውፋ አልልህም፣ በህግ አስፈልግሃለሁ አልኩት። ቀድሞ የላከው አጎቶቹን ስለነበር እነርሱ ዘንድ ማመን አልፈለገም ነበር። ኋላም ግን የላካቸው ሰዎች እሱ መሆናቸውን አመኑ። እኔም አፉ ማለት ከበደኝ። ምን እንደምለው ቃላት አጣሁለት። ኡስታዞቼ እኔ አፉታ እንደሚጠቅመኝ ስላስተማራችሁኝ አላህ ደስታን ይስጣችሁ። ብሩን በሙሉ መለሰ። በሐራጅ የተሸጠውን ቤት ንብረቱን ሸጦ ለመካስ ሞከረ። እሱ ከኛ በዘረፈው ጥሩ ደረጃ ደርሷል፣ አልፎለታል። እኔ ደስ ያለኝ እኔስ ልከስር እሺ፣ ዘርፎን ብቻ አልቀረም። እሱ በእኛ ብር ገልበጥ አለበትና መልታይ ሚሊዮነር ሆነ። ክሱን ፍራቻ ረጅም ጊዜ ውጭ ሆኖ ነበር የሚሰራው። የሚገርመው ግን እሱን አፉ ካልኩት ኋላ መታመሙን ሰማው። እንዲህ በስርቆትና በሲህር የተገኘ ገንዘብ ባይበላ ቢቀርስ ኡስታዜ ኋላ ላይ ጉድ እንደሚሆኑ አያውቅም። ለምንድነው ግን ሰው ለሀብት ሲል ማንነቱን የሚክደው? ጅብ የሚያደርገው ሰው ላይ ሲህር የሚያሰራው የሰውን ንብረት ለምን ይሆን የሚወስደው? ብቻ አልሐምዱሊላህ ከኔ አፉ ብያለሁ። አላህ ከርሱ ያለውን ራሱ ይያዝለት፣ አይመለከተኝም። ብቻ በላከው ሽምግልና ምክንያትና እናንተም አፉ በሉ አፉ ተባባሉ ስላላችሁኝ እኔ ደግሞ አይደለም ሷሂርን ባሌን የገደለብኝን እናቴን ልጅ ቢኖረኝ ልጄን እንኳ ቢገድል እናንተ አውፍ በሉ ካላችሁኝ አይኔን አላሽም። እናንተን አከብራችኋለሁ። ባለቤቴም ነፍሱ በሰላም እንድታርፍ ስላረጋችሁልኝ በሱ ላይ በኔ ላይ በቤተሰቡ ላይ የተሰራን ሲህር መተት እንዲከሽፍ ስላረጋችሁልኝ አላህ የጠላታችሁን ሴራ ያክሽፍልኝ እናላችሁ ኡስታዜ። በዚህ ምክንያት ነገሩን በሽምግልና ይዘን ነገሩ ሁሉ በሽምግልና አለቀ። ፖሊሲም ክሱን በፍርድ ቤት ይዞ ነበር። ፍርድ ቤት ዋናው መታረቃችሁ ነው ብሎ አስታረቁን። ካሳዬን ተቀብዬ የ7 ከምናምን ዓመታት የተደበቀ ነገር በዚህ መልኩ አልቆ ተለያየን እላችኋለሁ። ኡስታዜ አሁን ብርትት ብያለሁ። በጣም ጠንካራ ሰውም ሁኛለሁ።
በእናንተ ጥረት አልሐምዱሊላህ። ለኡማው ማስተላለፍ የምሻው ነገር ቢኖር ጊዜያችሁን ተጠቀሙበት፣ በቀልብ ዶክተር ታከሙ እላለሁ። ኡስታዞቼ እወዳችኋለሁ፣ በርቱልኝ። የእህታችን ታሪክ ክፍል 6 የመጨረሻው ክፍል ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኢንሻአላህ በሌላ አስተማሪ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።